አስመልሳለሁ በየትኛውም መንገድ እግዚአብሔር የሚረዳኛል እውነት ስላለኝ ማለት ነው 12 አመት በግርድና ሰርታ መከራዋን አይታ ተገፍታ ተተፍቶባት መጸዳጃ ቤት አጽድታ ይህን ስቃይ የምታውቁ ብዙዎች የከተማ ልጆች አላችሁ። ሰላም እንዴናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም አለው። ይሄን ቪዲዮ እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። በቅርቡ 2000 ሰብስክራይበር እገባለሁ ብዬ ተስፋ አደርጋለሁ። አይ ፕሮባብሊ እና ሁላችሁንም እወዳችኋለሁ። ሁላችሁም በያላችሁበት ሰላም ሆኑልኝ። ዛሬ እንግዲህ በጣም በሚገርም በጣም አከራካሪ በሚሆንና ብቻ በሁለት ቪዲዮ መጥቻላችኋለሁ። እነሱ ምንድናቸው? አባት አንዲት የማዳም ቅመም 12 አመት በማዳም ቤት የለፋችበትን አባት ተብዬ ቤት ሰርቶ ለአምስቱም ልጆች ነው ማከፋፍለው። ምን ማለት ነው? ምን ማለት ነው እንዴ? ሌላው ደግሞ ባንቺ ታውቃታላችሁ ማለት ካሁን በፊት የተፈጠረባትን ነገር በሙሉ ሁሉንም ታውቃላችሁ። አይ ቲንክ ቦል ኤርፖርት ተቀብለው የሆኑ ልጆች ማለት የሆነ መጠጥ ቤት ወስደው ምናምን ማለት ብቻ ሁሉንም ታውቁታላችሁ። እና እሷ ልጅ የድሮ ቆስሏን እያነሱባት በቃ በጣም ሰሞኑን እያለቀሰች ነው። እና እሱንም ቪዲዮ አሳያችኋለሁ። አንዲት ቄስ ነው ማለት ምንድነው የሚባለው ካህን ነው ብቻ እንደዛ አይነት ነገር ነው። እኔ ስለማይመች እንደዛ አይነት ነገር ምክንያቱም አንዲት የማዳም ቅመም 12 አመት 12 አመት ነው የለፋችበት። 12 አመት ለፍታ ስትመጣ ብር የለሽም ንብረት የለሽም፣ ንብረቱን ለአምስቱም ልጆች ናቸው የሚከፋፈሉት። ምን ማለት ነው ወንድሜ? እኔ አባት ያለሎትም እርሶን ይቅርታ አድርጉልኝ። እኔ የዩቲዩብ ቻናሌ ላይ ማለት ነው ቻናሌ ከዘርና ከሃይማኖት ውጪ ነፃ ነው ብያለሁ። ግን ይቅርታ አድርጉልኝ። በመጀመሪያ አንዲት የማዳም ቅመም እንደዚህ አይነት በደል ሲደርስባት ማን ነው ዝም ብሎ የሚያየው? ማን ነው ዝም ብሎ የሚያየው? የተናገሩትስ ነገር ትክክል ነው ብላችሁ ታስባላችሁ? እስኪ አንድ ነገር ላሰማችሁ። እዲህ ቻለው አረብ ሀገር የሄዱ እንኳን 12 አመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። በዛ ነው እንዴ ቀየረም ምንም አይቀር። የኔ እህት አለች እግዚአብሔር 6 አመቷ ነው ታናሽ እህቴ ማለት ነው። እስቲል ነው በህገወጥ 6 አመቷ እንደውም ካለችበት ህይወት ማለት ከዚህ ከነበረችው አንደኛ በሃይማኖቷ ጠንካራ ነች፣ ኦርቶዶክስ ናት። ሁለተኛ በስራዋ ጀግና ናት። ሶስተኛ በቤተሰብ በመርዳት አንድ ጀግና ናት። እንዴ የት ሀገር ነው በ12 ሰዓት አንዲት የማዳም ቅመም ውጪ ሄዳ አይምሯ የሚቀየረው ሃይማኖቷን የሚቀየረው? ብራዘር እኔ አባት ያለሎትም እርሱ እንደዛ አይነት ነገር በተለይ እቺ ልጅ 12 አመት ለፍታ ገንዘብሽ ለአምስቱ ልጆች ነው ማከፋፈለው። ያቺኛዋ ልጅ ስትመጣ ካሁን በፊት ብቻ ያናድዳል። ካሁን በፊት ስትመጣ ጫማና ወልቃ ንስሐ ገብታ ራሴን መሰለች። ተምሳል ተንኮል እያሰባችሁ ደግሞ እኮ የገዛ ልጅህ ናት። የገዛ ልጅህ የሚስትህ ልጅ እንዴት እንደዚህ ይደረጋል? ጎበዝ ኧረ አይደረግም። ይቺ ልጅ ብር ማለት ነው እንዳይጎድልባት ያንን ቤት ለመስራት ከማላቀው ሰው ጋር ብር እንዳላጠፋ ኢጃዛ ቤት ሁሉ ተቀምጫለሁ አለች። አስባችሁታል እንግዲህ? ኧረ ወይኔ እኔ ብቻ አላቅም። ይሄ በቤተ ክርስቲያን አካባቢ ተንተርሳችሁ ራሳችሁን እንትን የምትሉት እኔ ምንም አልላችሁም። እኔ አንድ የማረባ ተራ ግለሰብ ነኝ። ግን እሱ ፈጣሪ ያያል ሁሉንም። እኔ እግዚአብሔርን ማታ ያየሁት ማለት ነው በጣም ነው የተናደድኩት። በጣም ብዙ ልጆችም ተናደው ቪዲዮ ሰርተውበታል። ልክ እነ መሲ ብርጅስቶን እነ ሀይጓል ብዙ ቪዲዮዎች ሰርተውበታል። እስኪ መሲን የተናገረችውን ላሰማችሁ። የት ነው ሃይማኖታችንን ስንቀይር ያዩት? አንቱ ባለጌ! የት ነው? ምን አይነት ባለጌ ነው ትርሶ? የእንትና የሚለው ነው እንዴ?
ሃይማኖት እየቀየሩ አየነ በ3 ቀን በ4 ቀን አይምሯቸው ለቀው ሞተሩት ይልቀቅና እንደርሱ ምን አይነት ሰው ነው? የትኛው እንደው የታዩን እንደው እኛ እንደዛ ስንሆን የትኛው የአረብ ሀገር ሴት ናት? ሃይማኖታቸውን እየቀየሩ እዛ ከሄዱ በኋላ እንደውም በሃይማኖታቸው ጠንካራ ነው የሚሆኑት። እኔ ማቃት ልጅ አለች ከዚህ ሳውዲ አረቢያ 600 ሺህ ብር ከፍላ ነው ሄደችው። እዚህ የነበረ ህይወቷና እዛ የነበረ ያለችበት ህይወቷ በጣም ይለያያል። እንዴት ብትሆን እዛ ከሄደች በኋላ መዝሙረ ዳዊት አለ፣ መዝገበ ጸሎት አለ፣ ሁሉ ነገር በጸሎት በጣም እዚህ የማታረጉን እዛ እንደው ጀግና ሆናለች። የምር እኔ የቅርብ ጓደኛዬ ናት እና እኔ በጣም ነው የገረመኝ። ሃይማኖታቸውን ይቀይራሉ። ኧረ አይቀይሩም። እንደውም ጀግናዎች ናቸው። እዛ ከሄዱ በኋላ ቤተሰቦቻቸውን ይረዳሉ፣ እህት ወንድሞቻቸውን ያግዛሉ። ብዙ ነገር እንደውም ላይክ እነ መሲ ብሩጅ እነ ሳሪያውን እዛ ከሄዱ በኋላ እንዳለ የማዳም ቅመም እናቶች ናቸው ማለት ለብዙ ሰዎች ጎዳና ለወደቁ ሰዎች ራሱ ብዙ እንትን ሆነውላቸዋል። ሃይማኖታቸውን ይቀይራሉ። አረ በጭራሽ ማንንም አይቀይርም። እኔ የዩቲዩብ ቻናል ዲስክሪፕሽን ላይ ሃይማኖት እና ከዘር ፖለቲካ ነፃ ነው ብያለሁ። ግን እኔ ፖለቲካ አይደለም የተናገሩት፣ ግን ይሄ ሰውዬ ስላናደደኝ ነው። አይደረግም፣ ነውር ነው። ትልቅ ብልግና ነው። ትልቅ ብልግና እንዴ! ከአንድ ትልቅ ሰው እንደዛ አይጠበቅም። እና ሀዩ ጓለ ራሱ እስኪ አንድ ቪዲዮ ሰርታለች። እስኪ ላሰማችሁ። በአረብ ሀገር የሄዱ እንኳን 12 ዓመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። በዛ ነው። አባባ ትናንትና ጨርሼ ሳልሰማ አሳዝነውኝ ነበር በእውነቱ። አንቱ ግን ልም ያልኩ ለዛ ቢስ ነው ወረበል አንቱ ስለ አረብ ሀገር ሴት ምስክር ማን ጠራሁ? እንኳን ጸባያችን፣ እምነታችን፣ ጾታችን ቢቀየር ምን ቤት ነው? አባት ናቸው ደግሞ በቃ ልጅቷ ምንድን ያለችው አባቴ እስካለ ድረስ ይኑርበት፣ ግን ከሞተ በኋላ አንድ ሰው ንብረቴን አይካፈልም ነው ያለችው። የለፋችበት ነው 1.5 ሚሊዮን ብር ገጠር ላይ ብዙ ቤት ይሰራል። 12 ዓመት ነው የለፋችበት። እኔ ያክስቴ ልጅ አለኝ ዱባይ ከቤሩት ሆና ሰርታለች። አሁን ዱባይ ደግሞ ቀይራ በቪዚት ቪዛ ዱባይ ገብታ ሰርታ እንዳለ ትንሽ ነው የሚቀራት ሁሉ ነገር አጠናቃ አሁን ደግሞ ተመልሳ ሄዳለች። ላይክ 2 ዓመት ከሰራች በኋላ ሙሉን ከጨረሰች በኋላ ከዛ በኋላ እግሬ እሷ ነች የምትወስነው ማለት ይሄንን ይሰራል። በአባቷ በራሷ ስም ምንም ነገር ሳይደረግ እንዴ እህት ወንድም አላት፣ ግን በሁሉም እንደዚህ በሁሉም ንብረት ይካፈላሉ። እንደዛ የለም። ልጅቷ ፈቃደኛ እስካልሆነች ድረስ ግን ይሄ ትልቅ ነውርነት ነው። ነውር ነው የምር አይደረግም ጭራሽ። እንዴ እኔ በጣም ነው የተናደድኩት። ነውር ነው አይደረግም። ሌላው ባንቺ እንግዲህ ካሁን በፊት የሆኑ ልጆች ኤርፖርት ተቀብለው ያው መጠጥ ቤት ወስደው እንደፈለጉ አድርገው ቪዲዮ ቀርጸው ተመልሳ ሳውዲ ዱባይ ከሄደች በኋላ ቪዲዮ በቴሌግራም ልከውላት ብቻ በጣም የሚያሳዝን ቪዲዮ ነው። ብር ካላመጣሽ ምናምን እያሉ አስፈራርተዋት ነበር። በዛን ሰዓት እሷም በረኪና ገብታ ስጠጣ ሰው ይዟት ያው እግዚአብሔር ይመስገን ለዚህ ደርሳለች። ግን ያንን እንትን እያነሱባት ሰሞኑን በጣም ለቅሶ በጣም እየተበሳጨች ነው። ኧረ እባካችሁ አተንትናት በሏት፣ አትቆስቁሱባት። ሁሉን ነገር በውስጥ አፍና ነው የያዘችው። እስኪ አንድ ቪዲዮ ላሰማችሁ። እኔ በጣም ነው ትላማት አያየሁት። በጣም በቃ ልታስለቅሰኝ ደረሰች የምር። እኔ ወጥቼ ማን የሆነ ነገር አደረገኝ ብዬ ወጥቼ ተናግሬ አውቃለሁ? ያን ሁሉ ነገር ስታደርጉኝ እንደዚህ ፎቶዬን ስትፈልጉ ፎቶዬን ዘግዝቃችሁ ምን ልታረግ መጠጥ ቤት ሄደች፣ ምን ልታረግ እንደዚህ ሆነች። እሺ አምኜው እሺ መጠጥ ቤት ሄድኩኝ ልበል እና ለምን ወንድ ነው ለምን ያን ነገር አድርጎ ለምን እንደዛ አድርጎ ያስፈራራኛል? እሺ ይሁን ብዬ ዝም አልኩኝ። እንደተገፋው እንዳልሰማሁኝ ዝም አልኩኝ። ምንም ነገር እንዳልተፈጠረውኝ ስራዬን ልሰራ ዝም አልኩኝ። ጭራሽ ደግሞ አሁን ቲክቶክ ልዘጋ ነው በባንቺ ምክንያት። እንደዚህ ሆኖ እንዴ ለምን እንደዚህ ማለት አስፈለገ እንዴ? እኔም እኮ ሰው ነኝ ይሰማኛል። እናቴ ትሙት እኔም እኮ ሰው ነኝ ይሰማኛል። እኔ አንዲት ምስኪን እናት አለችኝ። እሷን ላሳልፍ ብዬ ነው በየሀገሩ እየዞርኩ ምሰራ። ሳውዲ አልመቼ ብሎ ዱባይ የመጣው ለመስራት ነው። ስለዚህ አሁንም ልስራ። ምታበረታትኝ ደግሞ ተውኝ። እናቴ ትሙት ተውኝ፣ ታታዬ ትሙት ተውኝ። አንዳንድ ለዛ ቢሶች አውቀው
አውቀው ለተንኮል ምን ይላሉ? የቲክቶክ አካውንቴ በሷ ቪዲዮ በባለፈው ቪዲዮ ሊዘጋ ነው። ምክንያቱም እንደዚህ የጾታዊ ቪዲዮዎችን ስለሚል ቲክቶክ ያግዳል፣ ጋይድላይንስ ነው የሚያደርገውና ያግዳል። እነሱ ምን ያደርጋሉ? የእሷን ህይወቷን ለመንካት አያችሁ። የሰውን ቁስል በሰው ቁስል የሚጫወቱ ሰዎች በራሳቸው ቢሆን እኮ አያደርጉትም። ግን በዚህ ልጅ ላይ ይሄን ነገር ለማድረግ በቃ እሷ ግን ጠንክራለች፣ ጎበዝ ናት። ስቲል ነው እስካሁን ደርሳለች። ካሁን በኋላም የባለፈው ስህተቷ ትማርበታለች። እና እባካችሁ ተዋት፣ ስራዋን ትስራበት። ሳውዲ አረቢያ ነበር የምትኖረው። ከሳውዲ አረቢያ መታ ድጋሚ በላይ ሄዳ በሳውዲ አረቢያ ዱባይ እየሰራች ነበርና ስቲል ነው ምን እንዳለች ታውቃላችሁ? እሷ እንደዚህ አይነት ልጅ ናት እያሉ ከብዙ ስራ ሊያፈናቅሏት ራሱ ይላሉ አለች። እና እባካችሁ በሰው ህይወት አትግቡ፣ የሰው ህይወት አትበጥብጡ። አንዳንድ ሰዎች እኔ ሁሉንም አይደለም፣ አንዳንድ ሰዎች እስኪ ይህን ቪዲዮ አድርሱላቸው። የሰው ህይወት በጥብጣችሁ ምን ጥቅም ታገኛላችሁ? እንዲህ አረ ነውር ነው ጎበዝ፣ ነውር ነው። እና ይችሊ ስራዋን ትስራበት። ለእናቴ ስል ነው የምኖረው አለች። አይ ነው እናትን የመሰለ ነገር የለም። ሁላችንም ለእናታችን ስንል ነው እንጂ እስካሁን ስንት አገር አቋርጠን ወይ እንሞታለን ወይ በጠፋን ነበር። ሁሉን ነገር ግን እግዚአብሔር ስለጻፈው ስቲል ነው እስካሁን ድረስ አለን እንጂ ሁላችንም ፈጣሪ ነበረው የሁላችንም አኗኗር የሚያውቀውና ይችሊ ተዋት። አንዳንድ ልጆች ተዋት እባካችሁ። ስራዋን ትስራበት፣ እናቷን ትቀይር፣ ትለውጥ፣ ቤተሰቦቿን ትርዳበት። እና በጣም አሳዘነችኝ እግዚአብሔርን። ልጁም ካሁን በፊት ታስሮ ነበረ፣ ግን ወጥቷል። ብቻ ከዛ ወዲህ እኔ አልከታተሉም ልጁን። ሲጀመር እንደዛ አይነት በሴት ልጅ ላይ እንደዛ አይነት መጥፎ ነገር ስለሰራ እኔ አልከታተለውም፣ አይመቸኝም። እና አይዞሽ፣ በርቺ፣ ስራሽን ጠንክሪ። የኛ ሰው ወሬ አትስሚ። የኛ ሰው 3 ቀን ነው፣ ለ3 ቀን ያክል ይተፋሻል፣ እንደ መስቲካ ነው። እና ስራሽን ስሪ፣ አይዞሽ፣ በርቺ፣ ጀግና ነሽ፣ ትችያለሽ። ደግሞ ፈጣሪ ጸሎትሽን ይሰማልሻል። ከነዚህ ከሚያወሩ ሰው በላይ ሆነሽ ትገኛለሽ። አይዞሽ፣ በርቺ፣ ትችያለሽ። የዛሬው ቪዲዮ ይሄን ይመስላል። ወዳችኋለሁ።